ኢትዮጵያዊው ጻድቅ አቡነ ሀብተ ማርያም እግዚአብሔር ቃል ኪዳን ከሰጣቸው ቅዱሳን አባቶቻችን አንዱ የሆኑት ኢትዮጵያዊው ጻድቅ አቡነ ሀብተ ማርያም ገዳማቸው የት እንደሚገኝ ያውቃሉ? ምን ቃል ኪዳን እንደተሰጣቸው ያውቃሉ? ያደረጉትን ተጋድሎስ ያውቃሉ? ተጋድሎ ያደረጉበትን ዋሻስ አይተዋል? መቼ በዓለስ እንደሚከበራቸው ያውቃሉ? እናም ያደረጉትን ተጋድሎና ታሪካቸውን በጥቂቱ እንመልከት። የትውልድ ታሪካቸው የቅዱስ አባታችን አቡነ ሀብተ ማርያም ትውልድ ሀገር የራኡይ የምትባል ምስራቃዊት ሀገር ውስጥ ሲሆን የኢትዮጵያ ንጉስ እስክንድር በነገሰ በ1486 ዓ.ም ፍሬ ብሩክ የሚባል አንድ ሰው በዚች ሀገር ውስጥ ነበር። ይሄውም ከከበሩም ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበር። በህጋዊ ጋብቻ ስሟ ዮስቴና የምትባል ሴት አገባ። ይህችውም ሴት በደግ ስራ ሁሉ የተሸለመች ያጌጠች ነበረች። እንዲህ ባለ ስራ ሁሉ ሳለች መንፈሳዊ ሐሳብ እንዲህ ሲል ተነሳባት። ላንቺ በዚህ ዓለም መኖር ምን ይረባሻል? ዛሬ የሚያልፍ የሚጠፋ ነውና የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል እንዳለ ላንቺ ግን በሰማይ ጸንቶ መኖርን ሁለተኛዋን ሀገር መያዝ ይሻላል የሚል ሐሳብ መጣባት። ይህን ካሰበች በኋላ ፈጥና ተነስታ በሌሊት ከቤት በመውጣት ከሀገሯ አንጻር ትይዩ ወደ ሆነችው ከጅቦች፣ ከነብሮች፣ ከአሳማዎች፣ ከጦጦችና ከዝንጀሮች በስተቀር ምን ወደማይኖርበት በረሃ ደረሰች። በዚያም ደጃፉ ያልተዘጋ ትንሽ ዋሻ አገኘች። በዋሻው ውስጥም መዝሙረ ዳዊትን በአንክሮ የሚደግም ክቡር ባህታዊ አየች። ባየችውም ጊዜ ደነገጠች። እርሱም ሴቲቱን ባያት ጊዜ ፍርሃት መንቀጥቀጥ በላዩ ላይ ወረደበት። መጀመሪያ ስትገባ የጋኔን ምትሃት መስለው ነበርና ሰው መሆኗን ባወቀና በተረዳ ጊዜ ተቆጣት። እሷም ቤቴን ንብረቴን ያለኝን ሁሉ ትቼ መጥቻለሁ፣ በዓለም ውስጥ ያለውን ሁሉ ንቄ መነን ዘንድ ወዳለሁና ስለዚህም ወደዚህ ምድረ በዳ መጣሁ አለችው። ይህም ባህታዊ በትህትናና በፈሪሃ እግዚአብሔር ይህን የሚያስደንቅ መልካም መልስ በመለሰችለት ጊዜ አንድ ሰዓት ያህል ካሰበ በኋላ ምንኩስናስ የለሽም፣ ነገር ግን በፍቅር በአንድነት ወደ ቤትሽ ወደ ህጋዊ ባልሽ በሰላም ተመለሺ። የተፈቀደልሽን እነግርሻለሁ። ከህጋዊ ባለቤትሽ ወንድ ልጅን ትወልጃለሽ። እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው እግዚአብሔር ፍቃድ የብዙዎችን ሰዎች ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ተሰጥቶታል። በሰው አካል ከስጋ ሆኖ ሳለ በተመስጦ ወደ ሰማይ ሥላሴን የአንድነትን የሶስትነትን ምስጢር ያያል አላት። ቅድስት ዮስቴናም ከአረጋዊ ባህታዊው ይህን ነገር ሰምታ አደነቀች። የፈጣሪ ፍቃድ ከሆነ ወደ ቤት ይመለሳለሁ አለች። ጥቂት ወራት ከቆየችም በኋላ መልኩ እንደ በረዶ ነጭ፣ እንደ ጽጌረዳም ብሩህ ቀይ የሆነ መልከ መልካም ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃን በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታ ሆነ። ይህ ቅዱስ ሕፃንም 40 ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ካህን አቀረቡት። ካህኑም ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህም በኋላ እናት አባቱም ተመለሱ። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታት አንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ በልቡ ይች ጸሎት በጣም ጥሩ መልካም ጸሎት ናት፣ እኔ ይችን ጸሎት መርጫታለሁ፣ በዚህ ዓለም ካሳች ሕሊና በሚመጣውም ዓለም ከገሃነም እሳት እንድንድንባት አውቃለሁ አለ። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበር። ጻድቁ አባታችን አቡነ ሀብተ ማርያም በነሐሴ 26 ጽንሰታቸው፣ በግንቦት 26 ልደታቸው እንዲሁ ደግሞ በህዳር 26 እረፍታቸው የሚከበርባቸው ታላቅ አባታችን ናቸው።